ሴት ልጅ እንድትነቃ አሊያም ደግሞ ደካማ ሆነህ እንድትታይ የሚያደርጉ ባህሪዎችህን እንመልከት። የመጀመሪያው ነገር ደጋግመህ ይቅርታ ጠያቂ መሆን ነው። እዚህ ጋር አንድ ነገር ማለት እፈልጋለሁ። ጥፋተኛ ሆነህ በተገኘህበት ጉዳይ ላይ ይቅርታ ጠያቂ መሆን የትልቅነት ማረጋገጫ ነው። ነገር ግን ግንኙነቱ እንዲቀጥል ወይም ደግሞ የግንኙነታችሁ ጊዜ እንዲረዝም ብቻ ሆን ብለህ እርሷ አጥፍታም ሊሆን ይችላል አንተ ግንኙነቱ እንዲቀጥል እንዳልኩ ደጋግመህ ይቅርታ የመጠየቃት ከሆነ ለራስህ ምንም አይነት ዋጋ እንደማሰጥ ለራስህ ምንም አይነት ቫሊዩ እንደሌለ ማረጋገጫ ነው። እነዚህ ነገሮች ሴት ልጅ እንድትነቃ አሊያም ደግሞ ተገቢውን ዋጋ እንዳትሰጥ ከሚያደርጉ ዋነኛ ምክንያቶች አንዱ ነው። ሁሌም ቢሆን ደጋግመህ ይቅርታ በመጠየቅ ራስን ማሳነስና ራስን ማዋረድ አይጠበቅብህም። ሁለተኛው አብዝቶ ማረጋገጫ መፈለግ ነው። አንዲት ሴት በህይወት የምትቆየው ወዳና ፈቅዳ ሲሆን ነው። ነገር ግን እንዳልኩ አንተ ከልብ ስለምትወዳትና ስለምታፈቅራት ባህሪዋ በተቀየረ ቁጥር ወይም ደግሞ የሆነ ነገር እየተቀየረ ሲመስልህ አብዝቶ ማረጋገጫ መፈለግ፣ ዛሬም ግን ትወጂኛለሽ ወይም ደግሞ ምንድን ነው ያጠፋሁት የበደልኩሽ ነገር አለ የመሳሰሉ ራስን የምታሳነስባቸውን አማርኛዎች መጠቀም ልታቆም ይገባል። እንዳልኩ እነዚህ ነገሮች አብዝቶ ማረጋገጫ ከመፈለግ የሚመጡ ወይም ደግሞ ከዝቅተኛ በራስ መተማመን የምታሳያቸው ባህሪዎች ናቸው። ሴት ልጅ ደግሞ እነዚህም ባህሪዎች በተደጋጋሚና ኮንስታንትሊ ሁሌም የምታያቸው ከሆነ ለአንተ የነበራትን ክብር እየቀነሰች ትመጣለች። እንዲሁም ደግሞ ለአንተ የነበራት ዋጋ ሙሉ ለሙሉ እየገደልከው ትመጣለህ። ሶስተኛው ነገር ከመማረክ ይልቅ ማሳደድን የዘወትር ስራ ማድረግ ስትጀምር ነው። መጀመሪያ አካባቢ ወንድ ልጅ ግንኙነቱን ሊድ እንዲያደርግ ወይም ደግሞ ግንኙነቱን እንዲመራ ይጠበቃል። ምንም ጥያቄ የለውም። ከዛ በኋላ ግን ማለትም ወደ ህይወት ከመጣሽ በኋላ ግን ያንን ስሜት ቀጣይነት ባለው መልኩ ይዘህ ትሄዳለህ ማለት አይደለም። በመማረክ ነው ወደ ህይወት ልታቆያት የሚችለው እንጂ እንዳልኩ በሰዶ ማሳደድ ውስጥ አይደለም። ብዙ ወንዶች የሚሰሩ ስህተት ግን ምንድን ነው? ያቺ ልጅ ተማርካ ወደ ህይወታቸው ሙሉ ለሙሉ ትመጣለች። ከዛ በኋላ ግን ሰዶ ማሳደድ ውስጥ ይገባሉ። ደጋግሞ ይደውላል፣ ደጋግሞ ቴክስት ያደርጋል። እንደዚህ አይነት የሚያስንቁ ባህሪዎችን በተደጋጋሚ መከወን ጀምራለህ። እንዳልኩ ሴት ልጅ በህይወት የምትቆየው በማሳደድ ሳይሆን በመማረክ ነው። ማለትም እሷ ነገሮችን ኢኒሼት አድርጋ በህይወት እንድትቆይ እንድትመጣ ማድረግ መቻል አለብህ። አይበለ ግን በተደጋጋሚ ይሄ ከመማረክ ይልቅ እንዳልኩ የማሳደድ ባህሪ ውስጥ በተደጋጋሚ የምትገባ ከሆነ ልጅቷ መደንገጥ ትጀምራለች። ያ የመደንገጥ ባህሪ ደግሞ እንድትነቃ ያደርጋታል። ስትነቃ ደግሞ ከህይወትን ሙሉ ለሙሉ ታርቃለች ማለት። አራተኛውና ዋነኛው ነገር ስሜታዊ ጥገኝነት የሚታይበት ከሆነ ነው። ማለትም ከእርሷ ጋር ተገናኝታችሁ ጊዜ ስታሳልፉ በጣም ደስተኛ ነህ፣ በጣም አሪፍ ጊዜ ታሳልፋለህ። እርሷ ከህይወት የራቀች ሲመስልህ ወይም ደግሞ የተወሰነ ጊዜ ተወት ስታደርግ ግን ዓለም እንደተደፋብህ አክት ማድረግ ትጀምራለህ። እንዲህ አይነት ባህሪዎች ለሴቷ በጣም አስደንጋጭ ናቸው። ምክንያቱም እርሷን የህይወት መስመር ስላደረግ ማለት ነው። ማንም ሰው ደግሞ በህይወት አንተን ሙሉ ለማድረግ አይመጣም። በሙሉነት ላይ ነው መምጣት የሚፈልገው። ስሜታዊ ጥገኝነትን ሁሉ የሚሆን ልታውቁም ይገባል። ማለት እሷ ስትኖርም ሳትኖርም የተወሰነ አፌክት ሊያደርግ ይችላል እንደ ሰው። ነገር ግን በተጋነነ መልኩ ወይም ደግሞ እሷ እስክታስተውል ድረስ መሆን የለበትም። ካስተዋለችው ግን እመነኝ ያቺ ልጅ ትነቃለች። በመጨረሻ የምናየው ነገር ለእርሷ ብለህ መኖር ሲጀምር ነው። ምንም ጥያቄ የሌለው ነገር በመጀመሪያ ሰው የሚኖረው ለራሱ ነው። በመቀጠል ለሚወዳቸውና ለሚያፈቅራቸው ሰዎች መኖር ይጀምራል። ነገር ግን አንተ እነዚህን ነገሮች ማለት እውነታዎችን ክደህ ለእርሷ እንደሚኖር ሰው አክት ማድረግ ሲጀምር እሷ ፍላጎት ማጣት ትጀምራለች። ምክንያቱም አንተ ለእርሷ ብለህ እንደምትኖር ነው አክት እያደረክ ያለው ወይም ደግሞ የእሷ ጠላ መሆንን መርጠሃል። የትኛውም ሴት ደግሞ ጠላ የሚሆናትን ወንድ አይደለም የምትወደው ወይም ደግሞ የምታፈቅረው። እርሷ የትኛውም ሴት እንዳልኩ ሊድ የሚያደርጋትን ወንድ በግንኙነት ሁሉ የሚመራትን እንደ ወንድ አክት የሚያደርግ ወንድ ነው እንጂ የምትፈልገው ላይክ እንደ ጠላ እየተከተልካት እያንዳንዱን ውሳኔን ከእርሷ ጋር የምታደርግ ከሆነ እመነኝ ያቺ ልጅ ትንቃለች። ሙሉ ለሙሉ ስትነቃ ደግሞ አንተ የምትፈልገው ግንኙነት ለዘላለም እዛ ጋ ያከትማል ማለት ነው። ሁሌም ቢሆን የሴት ልጅ ጠላ በመሆን አይደለም ሴት ልጅ ማሸነፍ የምችለው። የራስህ ባውንደሪ ሊኖረው ይገባል። የራስህ ካራክተር ሊኖረው ይገባል። ያኔ እመነኝ እነዚህ ነገሮች የምታስወግድ ከሆነ ያቺ ልጅ ከአንተ የምትርቅበት አንዳችን ምክንያት አይኖራል።